የኢትዮጵያ የባህር በር ጉዳይ በዓለም አቀፍ ደረጃ የተሻለ ተቀባይነት እንዲያገኝ ማድረግ መቻሉን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። ሚኒስትሩ ይህንን ያሉት የመንግስት 2017 በጀት የሶስተኛ ሩብ ዓመት የ100 ቀናት አፈጻጸም የተሟላ የማክሮ ኢኮኖሚ ተግባር በተገመገመበት ወቅት ነው። ዶክተር ጌዲዮን ጢሞቴዎስ የዲፕሎማሲ ዘርፉ አፈጻጸም አስመልክቶ በሰጡት ማብራሪያ ባለፉት 9 ወራት በሁለትዮሽና በባለ ብዙ ወገን ዲፕሎማሲ ግንኙነቶች በርካታ ስኬቶች መመዝገቡን አብራርተዋል። ኢትዮጵያ በብሪክስ መድረክ ውጤታማ ተሳትፎ ማድረጓን እንዲሁም የአፍሪካ ህብረት ጉባኤን ውጤታማ በሆነ መንገድ ማስተናገዷንና የህብረቱ የሰላምና ደህንነት ምክር ቤት አባል ሆና መመረጧን አንስተዋል። ከአጎራባች ሀገራት ጋር ከወደብና የባህር በር ጉዳይ በተገናኘ የነበሩ አለመግባባቶችን በሰላማዊ ዲፕሎማሲያዊ መንገድ መፍታት መቻሉን ጠቁመው የኢትዮጵያ የባህር በር ጉዳይ በዓለም አቀፍ ደረጃ የተሻለ ተቀባይነት እንዲያገኝ ማድረግ እንደተቻለ አመልክተዋል። የአቶ ልደቱ አያሌው ጨምሮ የሀብታሙ አያሌውና የዘመድኩን በቀለ የግል ንብረት የሆነውን ቤት መንግስት ማገዱን አስታወቀም። መንግስት በኢትዮ 360 ሚዲያ አዘጋጅ ሀብታሙ አያሌው ስምና ዘመድኩን በቀለ ስም በአዲስ አበባ ከተማ በስማቸው የተመዘገበ ቤት ማግኘቱን አስታውቆ ከዛሬ ጀምሮ እንዳይሸጥ እንዳይለወጥ እግድ ጥያለሁ ብሏል። ከነዚህ ከሁለቱ ግለሰቦች በተጨማሪም በላሊበላ የሚገኘውን የፖለቲካ አቶ ልደቱ አያሌው ቤት አግጃለሁ ብሏል። መንግስት በኮሪደር ልማት ምክንያት ሰዎችን በግዳጅ እንዳያፈናቅል አምነስቲ ጠየቀ። የኢትዮጵያ መንግስት ቢያንስ በ58 ከተሞች እያከናወነ ያለው የኮሪደር ልማት በአፋጣኝ አቁመው በሰብአዊ መብት ላይ የሚያደርሰውን ጫና መገምገም እንዳለበት አምነስቲ ኢንተርናሽናል አሳስቧል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ በኢትዮጵያ የተለያዩ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች በአፋጣኝ መፍትሄ ሊሰጣቸው ይገባል ሲል ጠይቋል። ማንኛውም አይነት ሰዎችን ከቤታቸው የማስወጣት ሂደት ከዓለም አቀፉ ሰብአዊ መብት ጥበቃ መርህ ጋር የሚጣጣም መሆን አለበት ሲል አክሏል። አምነስቲ በወጣው ሪፖርት እንደጠቆመው ቢያንስ 872 ሰዎች በአዲስ አበባ በቦሌ ለሚ ኩራ ክፍለ ከተሞች በ2016 ዓ.ም መስከረም ውስጥ ከቤታቸው ተፈናቅሏል። ይህ ቁጥር ከ47 ቤቶች የተፈናቀሉ ሰዎች የሚያካትት ሲሆን ከነዚህ መካከል 114 ህጻናት፣ 13 አረጋውያንና በአጠቃላይ 618 ተከራዮች ይገኙበታል። ከነዚህ ሰዎች ጋር ተገቢውን ውይይት አልተከናወነም፣ በቂ ቅድመ ማስጠንቀቂያ አልተሰጣቸውም፣ ተጎጂ ካሳ አላገኙም ይላል የመብት ተከራካሪው ሪፖርት። ኮሪደር ልማት በሚካሄድባቸው ከተሞች በሚሊዮኖች የሚቆጠሩ ሰዎች ከቤታችን እንፈናቀላለን በሚል ፍርሃት እየኖሩ መሆኑን የሰብአዊ መብት ተሟጋች ድርጅቱ ጠቁሟል። አምነስቲ በዚህ ዓመት ከጥር ወር አጋማሽ እስከ የካቲት መጀመሪያ ድረስ የዳሰሳ ጥናት ማድረጉና በቦሌ እንዲሁም በለሚ ኩራ ክፍለ ከተሞች 47 የቤት ባለቤቶችን ሁኔታ መቃኘቱን በሪፖርቱ ጠቁሟል። አምነስቲ የመጀመሪያ ደረጃ የምርመራ ውጤቱን ለኢትዮጵያ መንግስት እንደላከና ምላሽ እንዳላገኘ በሪፖርቱ አካቷል። የአዲስ አበባ ፖሊስ በኢትዮጵያውያን ባህል፣ ሃይማኖትና ወግ የሚቃረኑ አጸያፊ ድርጊቶችን በማህበራዊ ሚዲያ በተለያዩ ቪዲዮ ምስሎች ያሰራጨው ሚሊዮን ድሪባ የተባለ ግለሰብ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን ይፋ አደረገ። ፖሊስ እንዳስታወቀው ግለሰቡ በጎዳናዎች ላይ በተለይም የሴቶችን ክብር የሚነኩ አሳፋሪና ኢሞራላዊ ድርጊቶችን በመፈጸምና እነዚህ ድርጊቶችን በመቅረጽ በማህበራዊ ሚዲያ በማሰራጨቱም የወንጀል ሕግን በግልጽ ጥሷል። ይህ ህገወጥ ተግባር በህብረተሰቡ ዘንድ ከፍተኛ ቁጣና ቅሬታን አስነስቷል። ፖሊስ አክሎም ማህበራዊ ሚዲያዎች የሚለቀቁ አሳሳቢ ይዘቶች እየተበራከቱ መምጣታቸውን በመገንዘብ ህገወጥና ተገቢ ያልሆኑ ምስሎችን የሚያሰራጩ ግለሰቦች ላይ የሚወሰደው ህጋዊ እርምጃ ወደፊትም ተጠናክሮ እንደሚቀጥል አሳስቧል። የፖሊስ እርምጃ የማህበረሰቡን እሴቶችና ስርዓት ከመጠበቅ አንጻር አስፈላጊ መሆኑን ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ4 ቀናት የሥራ ጉብኝት ቪየትናም አቅንተዋል። ጠቅላይ ሚኒስትሩ ከባለቤታቸው ቀዳማዊ እመቤት ዝናሽ ታያቸው ጋር ኖይ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የቪየትናም ምክትል የውጭ ጉዳይ ሚኒስትር ኑንጉይን ሚን አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ቪየትናም ያቀኑት በቪየትናም ጠቅላይ ሚኒስትር ፋሚንቺን በአራተኛ አረንጓዴ እድገት ትብብርና የ2030 ዓለም አቀፍ የግቦች ጉባኤ ላይ እንዲሳተፉ ይፋዊ ግብዣ ቀርቦላቸው ነው። ቪየትናምና ኢትዮጵያ በ1976 የዲፕሎማሲያዊ ግንኙነት ከጀመሩ በኋላ ለመጀመሪያ ጊዜ ከፍተኛ የኢትዮጵያ መሪ ለይፋዊ ጉብኝት ወደ ቪየትናም እንዳመሩ ተገልጿል። ጠቅላይ ሚኒስትሩ ከዚህ ቀደም ከቪየትናም መሪዎች ጋር በነበራቸው ውይይት ኢትዮጵያ ከቪየትናም ጋር ያላትን ግንኙነት ማጠናከር እንደምትፈልግ ሲገልጹ እንደነበር ይታወሳል። በቪየትናምና ኢትዮጵያ መካከል ባለፉት በአመት ከ10 እስከ 15 ሚሊዮን ዶላር የሚገመት የንግድ ልውጦች የተደረጉ ሲሆን ይህን ለማሳደግ እንደሚወያዩም ይጠበቃል። ባለፈው አመት በሁለቱ ሀገራት መካከል የ13.1 ሚሊዮን ዶላር የንግድ ልውጦች የተደረገ ሲሆን
ኢትዮጵያ 6.06 ሚሊዮን ዶላር ዋጋ የሚያወጡ የቡና ቅመም፣ ጨርቃ ጨርቅና የማዕድን ምርቶች ወደ ቬትናም ልካለች። ጠቅላይ ሚኒስትሩ በሚኖሯቸው የ4 ቀናት ቆይታ በንግድ፣ ኢንቨስትመንት፣ አቪዬሽን ሳይንስና የሳይበር ደህንነት ዙሪያ ከቬትናም መሪዎች ጋር እንደሚወያዩ ይጠበቃል። ሀገራቱ በአየር ንብረት ለውጥ፣ አረንጓዴ ልማትና ፈጠራ ዙሪያ አብረው የሚሰሩባቸው ጉዳዮች ዙሪያ እንደሚወያዩ ይጠበቃል። ቻይና በዓለም የመጀመሪያውን ሰው ሰራሽ ፀሐይን ሰርታ በይፋ ሰማይ ላይ ካወጣች በኋላም ብዙም ሳይቆይ ፈንድቷል። ቻይናን ሰው ሰራሽ የፀሐይ ብርሃን ይፋ ካደረገች በኋላ ከዚህ በኋላ በቻይና የስራ ሰዓት ከ13 ሰዓት ወደ 24 ሰዓት እንደሚጨምርና በሀገሪቱ የሚመረቱ ምርቶችን ለመጨመር እንደሚረዳ ገልጻ የነበር ቢሆንም ይፋ ያደረገችው ሰው ሰራሽ ፀሐይ ብርሃን ብዙም ሳይቆይ ፈንድቷል። ቻይና ለምን እንደፈነዳ ተጨማሪ ምርመራ አድርጋለሁ ብላለች። በቻይና በሰሜናዊ ክፍል ዝናብ የቀላቀለ ከባድ ንፋስ መከሰቱን ተከትሎ የሰው ክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎች ከመኖሪያ ቤታቸው እንዳይወጡ አሳስቧል። ከሀገሪቱ ደቡባዊ አዋሳኝ ሞንጎሊያ መነሻ ያደረገው ንፋስ በሰዓት 150 ኪሎ ሜትር በመሸፈን ቤጂንግ፣ ቲያንጂን እና ሄበን ጨምሮ የቻይና የሰሜናዊ ክፍል እየመታ ይገኛል። ይህ ንፋስ ጥንካሬ ከ1 እስከ 17 ባለው ደረጃ የሚለካ ሲሆን አሁን ላይ የተከሰተ ከባድ ንፋስ ባለፉት 10 ዓመታት ከተመዘገቡት የመጀመሪያው መሆኑን ተገልጿል። የተከሰተው ከባድ ንፋስ ደረጃ 13 ሲሆን ዝናብ፣ በረዶና ነጎድጓድ የቀላቀለ መሆኑን የቻይና አየር ንብረት ኤጀንሲ ጠቁሟል።